ያው የተለያዩ ሐሳቦች ነው ያመጡት። ዝሮ ሁሉም ሰው ልጅቱ በህይወት እንዳለች ነው ልጅቱ በህይወት እንዳለች ግን ራሱ አገታት የሚባለውን ደላላ አግኝተናል፣ አነጋገርን። የራሳችሁ ልጅ ሞተች ብሎ ቪዲዮ ሰርቶላችኋል አይደል ወይ? መሬት ቆፍሬ ነው ወይም ማዋጣት የሚል መልስ ነው የሰጠን። ጉዳዩ ያው ትንሽ ወሰብሰብ ያለ ነው። እኛንም ያዘገየን ትክክለኛ ወይም በቪዲዮ የታገዘ ወይም ደግሞ ራሱን ያይቻታለው እዚህ ቦታ የሚልና አካል ባለማግኘታችን እዚህ ድረስ የቆየው ማለት ነው። ልቦች ጥያቄ ክንጠይቅ ምንም ማለት የሚጨበጥ ነገር ላገኝ አልቻለም። እኔም እንደዛ ነው የሆንኩት። ግን ምንድነው አሁን በዚህ በምሰማው እንትን ላይ በጣም የሚያሳዝነኝ የወለደ አንጀት ቤተሰብ ትኖራለች አትኖርም እንዲሆናለች ደግሞ የተለያየ እዚህ ያሉትን ማለትም ሳይሆን የተለያየ ትርጓሜ እየሰጡ በየራሳቸው ስሜታቸው እንዴት ልትሆን ትችላለች እየተባለ በእሷ ላይ ትኩረት እየተደረገ የሚሰሩ ቪዲዮዎች ደግሞ ምን ያህል ቤተሰብን ሊጎዳ እንደሚችል እንደው እንደየራሳችን ቤተሰብ እንኳን ሞታለች አለች እያሉ አይደለም አደናቅፏታል፣ አሟታል ተብሎ እንኳን ሲነገር እንሰማለን። እኛ በስደት ዓለም ያሉ ልጆቻቸው በስደት ያሉ አሟታል ሲባል እኛ ጋርም እየመጡ ስራና ክህሎት ሚኒስቴር እየመጡ የተለያዩ ውጭ ጉዳይ እየሄዱ ልጄ ታማብኛለች፣ እንዴት ሆና ይሆን ከስታ ይሆን ወፍራ ይሆን እየተባለን በሚጨነቁበት በዚህ እንትን አሞታለች አለች በሚል ሁኔታ የተወዛገበ እንትኖችን ሲሰሙ ምን ያህል ውስጣቸው እንደሚጎዳ መረዳት ግድ ይለናል። እና እንደው ተጨባጭ መረጃዎችን እስከሚያዝ እስከሚገኝ ድረስ የሆነ ግሩፕ ተፈጥሮ ሁለት ሰዎች አሉ ብሏል እኮ አሁን ይቅርታ፣ ሁለት ሰዎች አሁን ኢትዮጵያ ውስጥ ያሉ በአካል አሁን ልንጠራቸው የምንችላቸው አሉ ብሏል እኮ ሰያ። በቃ እነሱ ይምጡና ዛሬው ነው ጉዳዩን ቋጨውና ለቤተሰቦቿ ማለት በአካል አዲስ አበባ ውስጥ ከሆነ ያሉት አንተ በአካል ልታገኛቸው ትችላለህ። አቦ እዚህ ላይ ቆይ ይኸው እዚህ ላይ ሁለት ሰዎች አሉ ስለሽ እህቶቻቸው የነገሯቸው ናቸው። ገብቶሻል? አንዲቱ እዚሁ ነው ያለችው በስልክ ነው የነገሯቸው። ሰያቸውማ ኢትዮጵያ ናቸው ያሉት እነሱ። አንዲቱ ሳውዲ መስለኛለች ኦሮሞዋ ልጅ፣ ስልጤዋ ደግሞ ዱባይ መስለኛል ባልሳሳት ነው ሳውዲ ናት። ብቻ ከምኔው ከሀና ጋር አብረው ከነበሩ ከምኔው ሳውዲ እና ዱባይ ደረሱ አልገባኝም። እህቶቻቸው እኮ ናቸው የነገሩኝ። አልገባሽም? የኔም ሴት ነው ያሉት። ቆይ አየሁ ያለችው ስሟ ማን ነው? ስሟን ብቻ አላውቅም። እሺ በቃ ስሟን ስልኳ አለ የልጅቷ የዚች አየሁ ያለችው ብላኛለች አለችው። ቲክታክ ላይ የመጡ እኮ ነው የሚነግሩ እኮ ስልክ ቁጥራቸው ማንነታቸው የለም በአካል መሐመድ የሚባል ግለሰብ እኔ አላውቀውም። ይቅርታ ሼህ መሐመድ አረብ የቲክታከሩ ቲክታክ አለ እኮ ጅዳ የሚኖረው ልጅ ወይ ኡስታዝ ምናምን መስሎኝ ኡስታዝ ነው የኛው ሼክ ሆኖ ኡስታዝ ላይ እንትን ነው ቲክቶክ ላይ አለ። አዎ እንዴት አታውቂውም? ሼህ መሐመድ አረብ ነው። አዎ እና በዚህ ጉዳይ ላይ እሱ መጀመሪያ ሼክ መሐመድ ላንተ ነው የነገረህ? ሼክ መሐመድ በሶሻል ሚዲያ ነው እንጂ የሚያወራው። እሺ በሶሻል ሚዲያ ሲያወራ መረጃውን ኬት አምጥቶ ነው? መኖሯን ማን ነግሮት ነው? ያንን ግለሰብ ማቅረብ ይችላል። የነገረውን ግለሰብ እንግዲህ አሉኝ የሶስተኛ ወገን ነው መረጃው። ስለዚህ አሁን እርጉዟን ልጅ ከሀና ጋር ታግታ የነበረችውን እርጉዝ ያገኘ በአካልም ሆነ በስልክ አግኝቶ መረጃውን ከሷ የተቀበለው ግለሰብ ማን ነው? እስቲ የአሁነኛውን ይሄንን ነሳሪ ያሉትን ነው። አዎ እርጉዟ አሁን እርጉዝ ነበረች ተብላላ። ያች እርጉዟ የት እንዳለች አይታወቅም። እቻ አሁን አዲስ ነው። እኔም ብዙ አልሰማሁትም። አዲስ መረጃ ነው። በዚህ ጉዳይ እንግዲህ ብዙ ሰዎች አሉ። ብሬክስ አለ፣ ሚኪ አለ፣ መሲ ብርጅስቶን፣ ሳሪ አለች፣ ሙኒት። በዚህ ጉዳይ ላይ ጉዳዩን ስንከታተል የነበረ ብዙ ነን። ገባሽ አይደል? ሁላችንም የዚችን ልጅ ህይወት ለመታደግ ብዙ ነው የተሳተፍነው። የገጠር ልጅ መፍትሄ ለማግኘት ወንድሜ መጀመሪያ መረጃውን ከምንጩ ማን ነው ሀ ብሎ ያለው የሚለው ግለሰብ ያስፈልጋል። ከነዚህ ከዋናዎቹ ሰዎች ነው። ኦኬ ሰያ ዋትሳፕ ላይ ቮይስ መልሶ ሀና ኮንታክት ያደረገች ማነው? ይቅርታ ሀና ነው አፌ ላይ ያለው ስሟ። ሀያት ራሷ ናት በዋትሳፕ ማለት ባዮ ላይ ስለሚያስቀምጥ ያው ነጋዴ ስለሆነ ባዮ ላይ ስላለ ቁጥሩ በዋትሳፕ ነው ኮንታክት ያደረገችው። ሴቭ ስላላደረገው የሀያት ቁጥር የለውም። አቦፋን ነው እና የአባትየውን እና አሁን ደግሞ ስራ አለብኝ ብሏል። ስራ ስላለበት መምጣት አይችልም። ሱቁን እያስተካከለ ነው። የአባትየውን ስልክ ቁጥር ላክልኝ ብያለሁ። የሀናን አባት ስልክ ቁጥር ሲልክልኝ
ለቅልቦች ልክለትና ቅልቦች ደውሎ የሀናን አባት ያናገርና ኢትዮጵያ ውስጥ ተስፍሽ አረጌው እንዳለን ኢትዮጵያ ውስጥ ክስ እንዲመሰርቱ ቤተሰቦቿ ማድረግ ነው። እነሱ ክስ ሲመሰርቱ ነው የእኛ ድምፅ ቢሰማው ድምፅ መሆን የምንችለው። ለምን ቤተሰብ ነው ክስ መመስረት የምንችለው። አብሮ የሄደም ልጅ አለ ሀቡዬ። ሌላ በተጨማሪ ኢትዮጵያ የገቡ ወደ 4 ልጆች አሉ። እነሱም ስልክ አቦፋኖ ጋር አለ ይስጥና እንዴት ነው ጉዞን የሚለውን እዛው ተይዘው ሊጠየቁ የሚችሉበትን ነገርም ማግኘት ይቻላል። አላ ችግር እኔ መፍጠር አልፈልግም ከይቅርታ ጋር እኔ አላወራሁም። እኔ በዚህ ነገር ነው ወይ እዚህ ጋር አንተ ገብተህ ምን ብለሃል? ላይቭ ላይ ስትገባ ምን ብለውሃል? በጣም ከይቅርታ ጋር ተስፍሽ እኔ የስራ ሰው ነኝ፣ ስራዬን መስራት ፈልጋለሁ። ልጅቷ እንድትወጣ ፈልጋለሁ። ማለት ለምን ቅልቦች ጋር አደረሽ የሚል ተቃውሞ ደርሶብሽ ነው? ኖ አንድ ነገር ልንገርሽ ተስፍሽ፣ እኔ በእኔ ቤት እንዲመጣ በአቦ ፋኖ ቤት እንዲመጣ ጠይቄዋለሁ በተደጋጋሚ። ግን ተስፍሽ ጋር ረዥም ጊዜ እኔ ቤት መጥቶ አያውቅም። እሺ፣ ስለዚህ አንቺ ጋር ሲመጣ እኔ የመጣሁትን እሱ ጋር ህዝቡ አድርሺ ስላለ ነው። እሺ አቡ፣ ስለዚህ እንዲያውቅ ነው እሱ። ገብቶሻል ማለት እዚህ ቤት በመምጣትሽ እየተወቀሽ ነው። ምንድነው ሳርዬ ግልጽ አድርጊው፣ አልገባኝም። አቡ አይደለም እኔ ተስፍሽን ዋናው ዋናው ዓላማ ለሀና ፍትህ መሆን ነው ወይንስ ማን ፍትህ ሆነላት? ማን ጉዳዩን ሰዓት አይደለም። ተስፍሽን ቅድም አቡ ላይቭ ላይ ስለነበርኩ እኔና ብየው ስለነበረ ያኒ እኔ ጋር ያሉ ሰዎች ለምን አልመጣም ስላሉኝ ነው። ገባሽ? ተረድተሽኛል? እኔ ላብየው ስለነበር አንቺ ጋር ሲመጣ እኔ የመጣሁት አንቺ ጋር ስለመጣ ነው። እሺ አቡ፣ እኔ ግን እኔ ጋር ናብየው ነበር። እሺ ተስፍሽ፣ ለዛ ነው ተረዳኝ። እሺ ባይዘዊ ተሳርዬ እኔ ፍቅር ተስፍሽ ቅልቦች በጣም ቢዚ ነበረ እንደነገረኝ ሲመጣ እኔ ራሱ በራሴ ምናምን ብሎ ስላለ እሺ የጠፋው እንዴት ነው ካልኩት፣ ከዛ ዛሬ ህዝቡ እንዳለ ላይቭ ላይ ሄዶ ኮሜንት ላይ ፍትህ ለሀና ብሎ ስለጠየቁት የህዝብን ድምጽ ይዞ ነው የመጣ። አዎ እኔ ናብየው ስለነበረ እኔ ጋር ለምን ሳሪ ያልመጣም አንቺ ጋር ስላሉኝ እኔ ደግሞ እሱ እኔ ጋር ያልመጣው ሌላ ቦታ ስለነበረ ነው ብያለሁ። እሺ ሰምተሽን ከሆነ ምክንያቱም እሱ እኔ ጋር አልነበረም። ገባሽ አቡ? እኔ ጋር አውርተንም አናውቅም ተስፍሽ ጋር። ለዛ ነው እሺ። ጠዋት ደግሞ እንደተባለው ሰው ሀና ስላለው ነው። እሺ አቡ እማዬ ትሙት ገብቶ እዚህ ጋር ነው የነገረን። ሀና የትስ በሆነ የት ሆነ ዋናው ፍትህ አይደል የምንፈልገው? ዋናው ለሀና እንድረስላት እንጂ ያው ስልሽ እኔ ጋር ሰው ስለነበረ ሳሪዬ፣ አሁን ይሄንን ጉዳይ እኮ እየሄዳችሁ አጥለቅልቁት ያልነውም ለዛ ነው፣ ትኩረት እንዲሰጥ ስለፈለግን ነው። ገና የምንሄድባቸው ስቴፖች ላይ አደራጅተን ኢንተርናሽናል ሚዲያዎች ላይም እንወጣለን እኮ። ግን አካሄዳችንን በዶክመንት እናርገው ነው፣ አታስቢ። እዚህ አንድ ሆነን ሁላችንም የምንሰራበት ጉዳይ ነው። ይሄን አይ ተስፍሽ አትጨናነቂ። አንቺን ሳሪ ለማለት የፈለግሽው አቡ ተስፍሽን አናግራ ነበረ ላይቭ ላይ ያልመጣ ኦልሬዲ እዚህ ስለመጣን ምንም የተለየ ነገር የለም። እዛም ከኔ ጋር የተጣላ ምናምን ስለመሰላቸው ነው። ተረድተሽኛል? ሳሪኝና ተረድተሻለኝ። አልተጣላው ምናልባት ቅድም ጥቂት 3000 ሰው 2000 ሰው በነበረበት ሰዓት ለማስረዳት ሞክሬ ነበረ። ለአንድ ሳምንት ሐረሪ ክልልና ድሬዳዋ ጀጎልን ስንጎበኝ ነበረ። ጋዜጠኞችና የሶሻል ሚዲያ ኢንፍሉዌንሰሮችን ይዘን ሄደን በተለያዩ ሚዲያዎች ላይ አይታችሁ ከሆነ ስልኬን ጭራሽ ከፍቼ አላውቅም። በዛ ፕሮግራም ላይ ቢዚ ነበርኩኝ። አስተባባሪ አዘጋጁም ቅልቦች ነበረና በዛ ሩጫ ላይ ምንም መረጃውም የለኝም። ከይዘን ከሄድናቸው ውስጥ አንዱ እርቅማድ አዘጋጅ አለምሰገድ አብሮን ነበረና ያው ሀገር የሚሆነው ከቤተሰብ ነውና ቤተሰቦችን እያስታረቅን የቤተሰቦች ስብስብ ደግሞ ሀገር ይሆናል። አሁን ደግሞ ኢቨን የጀጎሉ ውስጥ ያለውት የአብሮ የመኖር እሴት የመቻቻሉ የቤተክርስቲያን መስጊድ፣ ቸርቾች ምናምን ነገርን እንዴት አድርገን በተለያዩ ቦታ ላይ መፈናቀልን የምናይበትን መቀነስ የምንችልበትን እናውራበት በሚል ጋበዘኝ። እሱ ፕሮግራም ላይ ሄጄ የተገኘውኝ ገና እስቲ እንደውም በላይቭ ልግባ እስቲ ብዬ ስልኬን ስከፍት የሚገቡት በሙሉ ፍትህ ለሀና አልሰማሁም ወይ ምንድን ነው የሚል ነገር ነበር እና ሀና ምን ሆነች ስል ሳራ ወይ የሀቢባን ቪዲዮ ወይ ሳራን ጠይቃት ሲሉኝ ሳራን ጠሯት። ከዛ ላይቭ ላይ እንዳለሁኝ ቮይስ አረኩላት። በጣም ብዙ ቮይሶችን ስንለዋወጥ ነበረ ከእሷ ጋር ማስታወቂያ በሚያስኬዱበትና ሙዚቃ በሚጋብዙበት ሰዓት እና እመጣለሁ ስለዚች እህት የገባው ሁሉ ፍትህ ለሀና እያሉ ነበረና ማወቅም የአቅሜን ያህልም ደግሞ እንደ ተቋምም መደገፍ እንፈልጋለን እና
ታስረጅልኛለሽ አልኳት። ላይቭ ደግሞ ስከፍት መጀመሪያ ላይ አንቺ መጣሽ ልማገኘውሽ አንቺም ጋር መጥቼ ሀቢባ ጋር ገብቻለሁና መጥተሽ ታስረጅናለሽ ወይ ስላት በቅንነት ትመጣለሁ የትም ይሁን ስለ እህታችን ድምፅ መሆን እፈልጋለሁ የሚል ነገር ነው ያነሳችው። ከዛ ውጪ ነገሮችን ዳይቨርት ማድረግ የሚፈልጉ ሰዎች የትም ይሁን የትም ምን እንደሚገኝ አላውቅም። ከሌቤት ከዛ ቤት እዚህ ቤት የሚለው ግን የዝችን እህት የቤተሰቦቿን እረፍት እንዲያገኙ ሙታም ከሆነም አንዴ መገላገል ነው። በቃ አርማቸውን አውጥተው ሰላም ያገኛሉ እና አይምሯቸውም ልባቸውም ተንጠልጥሎ አይቀርም። በዚህ ጉዳይ ላይ የየአቅማችንን ፍትህ የመፈለጉ ሁኔታ ላይ የራሳችንን አስተዋጽኦ እንወጣ። መረጃዎች ደግሞ በሰማው ወይንም በስማ በለው ሳይሆን ተጨባጭ የሆነ መረጃዎችን አንድ ላይ አቀናጅተን ለሚመለከተው አካል እናድርስ እና ሙሉ መረጃ ያላችሁ አይነው የሆነ የሚገልጽልሽ ስሜት ይኖራል። ሁሉም ለመናገር ፈቃደኛ አይደለም። እያየን ያለነውን በነበረው ቆይታምና እንደው በግልጠኝነት እንደዚህ አይነት ነገር በእህት ወንድሞቻችን ላይ በደል እንዳይደርስ ተባብረን እጅ ለእጅ ተያይዘን ድምፅ እንሆን ለማለት ያህል ነው። ከዛ ውጭ ሳሪያ ትጨናነቂ። የዚህን ያህልም ሰው የፈለገ ብዙ ሊልሽ ይችላል። የሚገርማችሁ በዚህኛው ስልኬ እንዳጋጣሚ ዩቲዩብ ስከፍት ለሌላ ጉዳይ ቅልቦች ደራሲ እናንተ ተዋናይ ምናምን አሁን ደግሞ ቅልቦች አዲስ መረጃ ከ10 ዩቲዩብ ቻናሎች በላይ ይሄንን ቀጥታ ስርጭት እያስተላለፉ ነው ያሉት። ርዕሱ ምን ይላል? ቅልቦች ስለ ሀና ጉዳይ አዲስ መረጃ ይዞ መጥቷል ምናምን ነገር። እኔ ስለ ሀና አሁን ነው እየሰማሁ ያለው። ዛሬ ጭራሽ ከ8 ሰዓት ተኩል በኋላ ነው የሰማሁት። እና አንዳንዴ እንደዚህ ቢባል እንደዚህ እየተባልኩ ምናምን ነገር እንትን አትይም። ለእውነት ከቆምሽ እስከ መጨረሻው ድረስ እውነትን መታገል ነው። ሳሪ ብዙ የዚህን ያህል አትጨናነቂ። አይነው ይዋህ ገር ስለሆንሽ በሁሉ ነገር ትረብሻለሽ እና ይሄ ነው እህት አለም እንጂ ከእኔና አንቺ እኔ ከልብ የምወድሽ የማደንቅሽ እህት ነሽ። አቡንም እንዲህ ሌሎችም እዚህ ያሉ ወንድም እህቶችንም ሁሉንም በአንድ አይን ነው የማየው። ከዛ ውጭ ያለውን ብዙ እንትን ቦታ አልሰጠውም። ሳሪ የሸዋው ቆይ አንዴ ገብቻለሁ ሀቡ። እሺ ወንድሜ የላክልኝን በጣም አመሰግናለሁ። የባለቤቷን የወንድሟንና የአባትየውን ስልክ ቁጥር ከስማቸው ጋር ስለሰጠከኝ እና ህይወቷ አልፏል ብለው ነው ለአባቷ ያስረዷት። ይመች የሚባለው ነው ይህንን ኃላፊነት ወስዶ የሄደው። እንደዚሁም ደግሞ ማንበር ተክላይ ነው የሚባል ደግሞ ሌላ አለ ደላላ አሸጋጋሪ። አሁን ዋና ታርጌቱ ምንድነው? ሁለት ጎራ የተከፈለው በህይወት አለች የምንላለን አሳማኝ ነገር መረጃ የሰጡን ሰዎች ስለሌሉ በህይወት አለች የምንለው፣ እነሱ ደግሞ ሞታለች ብለው ያሳዩን ነገር አለ አጽም ምናምን ማለት ነው። ዞሮ ዞሮ በሁለቱም መንገድ ደላሎቹ ከመጠየቅ ወደኋላ የሚባሉ አይደሉም። ህይወቷ በማለፉም ምክንያት የሆኑትም ተቀብለው የሚያደርሱትም ህገ ወጥ ድለላም የሚሰሩትም ብዙ እህቶቻችንንም በረሃ ላይ የሚያስቀሩትም ይጠየቃሉ። እንደምናስበው ቀላል ጉዳይ አይደለም የያዝ ነው። ይሄኛው በአንድ ሰው ብቻ ወይም ደግሞ ሀቢባ ወይም ደግሞ መሲ ወይም ቅልቦች ብቻ ሳይሆን እንደ ሀገር ከስር መሰረቱ ተይዞ ትልቅ ነገር ተቋቁሞ ሊሰራ የሚገባ ነው። ተስፍሽ ወደዚህ በመቀላቀሉ ደስ ነው የሚለኝ። እኔ ለምንድን ነው ደስ የሚለኝ ካላችሁ አትሌቲክስ እዛ ኢትዮጵያ ያሉ የሚመለከታቸውን አካላትና የህግ አካላቶችን በደንብ አደራጅቶ ፋይል ለመመስረት ወሳኙ ዞሮ ዞሮ ኤምባሲዎችም የሚመለከታቸው አካላትም የህግ አካላትም እንደ ሀገር ነው መጠየቅ ያለበት። የአንድ ሀና ከፊት መጣች እንጂ ምናልባትም ከዚህ በኋላ ለሚሞቱትም ከዚህ በፊት ለሆኑትም መንስኤ ሆና የምታገለግልበት ነገር ነው የሚሆነው ማለት ነው። እንደምታስቡት አይደለም። ከየክልሉ የጠፉ ሄደው አረብ ሀገር ሄደው ስማቸውም የጠፋ የሞቱ የቀሩ በህይወት ይኑሩ አይኑሩ የማይታወቁ ኦልሞስት እኛ እጅ ላይ ራሱ ከ1000 በላይ ሰው ነው ያለው።
ሶ ይሄንን ነገሮች ጨምሮ በይፋ ተነግሮ ተደራጅቶ ምሁራኖች የሀገር የሚመለከታቸው ኤምባሲዎች የየአረብ ሀገራቶች ኤምባሲዎች አረብ ሀገር ሄዳ ሞተች፣ ዱባይ ሄዳ ሞተች፣ ሳውዲ ሄዳ ሞተች፣ ትኑር አናቅም የሚሉ ቤተሰቦችን በአንድ ላይ ፋይል ተጠናክሮ እንደ ሀገር የሚሰራ ጉዳይ እንጂ አንድ ሲንግል ጉዳይ አይደለም። እነዚህ ሰዎች በቃ የሚነግሩን ታሪክ አሁን እነዚህ የምትሏቸው ልጆች እንትና ደላላ ሰጠን፣ እንትና ደግሞ እንደዚህ ያደረገን፣ እንትና የሚባለው ለእንደዚህ ሰጠን ነው የሚሉት። ዋናውን ነገር ለመያዝና ግን በህግ ተጠያቂነትም ለማድረግ ማስረጃ ፋይሎች መደራጀት፣ እያንዳንዱ ነገር መሰራት አለበት። ሶ ወደ ሀና ጉዳይ ስንመጣ መጀመሪያ ቤተሰቦቿን ማግኘት ኢትዮጵያ ስለሆኑ ወደ አዲስ አበባ የሚመጡበትን መንገድ ካለ እዛው አገራቸውም ክስ እንዲመሰርቱ ወደ ኢትዮጵያ መጥተው ደግሞ ተስፍሽን እንዲያገኙት ማድረግና በምን ልንረዳቸው እንችላለንን በስልክም ማውራት ፋይል መክፈት ወንድምየውም ስላለ ባልየውም ስላለ እዛው አረብ ሀገር ይሄ ከተደራጀ በኋላ በምን እናግዛቸው የሚለው ነገር ስንመጣ ነው ወደ ወንጀለኞቹ የምንሄደው። ባለጉዳዮቹ ክስ ካልመሰረቱ እኛ ድምጽ ልንሆን እንችላለን እንጂ ከዳር ልናደርሰው አንችልም። እንደ ባለጉዳይ ሆነንም ልንፈጽመው አንችልም። ስለዚህ ይሄ ነገር እንዲጠናከር በመጀመሪያ ደረጃ የኛ ሙሉ ፍላጎት አለን። እንቅልፍ እያጣን ነው፣ እየሰራንበት ነው። ከዳር እንዲደርስ ግን የኛ መጮ ብቻ ሳይሆን ታርጌት ፖይንታችንን መለየት ያስፈልጋል። ማለት ከየት ተነስተን የቱ ጋር ነው የምንሄደው። ለዚህ ደግሞ እንደ ግሩፕም ያለውንም ነገር እንድናወራ ምንትን ያልንበት ስላለ ምናልባት ተስፍሽንም ጆይንት አደርገንና እንዴት እናስቆመው፣ ምን ቢደረግ የተሻለ ይሆናል፣ ማንን ነው ይሄ ጉዳይስ የሚመለከተው ብለን ኮሚኒኬት እያደረግን መስራት የምንችልበትን ነገር ነው የምንፈጥረው ብዬ ነው ማስበው። ከዛ በተጨማሪ ሁሉም በየራሱ መንገድ የሄደበት አለ። ያንን ነገር ደግሞ አቡፋኖም ሌሎቹም እነሚኪም በጣም እነሳሪም እንቅልፍ ያጡበት ሰዎች አሉ። ይሄንን ጉዳይ አፕዴት ለማድረግ ስንፈልግ ብቻ ነው እነኛን መጠየቅ ያለብን። አሁን የተለመደው ነገር ምንድነው? ልጆቹ ይመጣሉ፣ ጭቅጭቅ ይሆናል፣ ከዛም በኋላ ምናምን ይሆናል። የደረስንበት ነገር አለ፣ ግን ይሄ ነው የሚለን ሰው የለም። ሄዶ ምኑ ጋር ነው የሚቆመው መሰለሽ አቡ? ልክ ተራራውን ወጣ ከዛም በኋላ ተለያየን ነው የሚሉሽ። ቪዲዮ የሰራውም ጭምር ማለት ነው። ይሄንን ወደ ሚዲያ ያመጣው የገጠር ልጅ የሚባለው ልጅ ነው፣ ሞታለች የሚለውን ቪዲዮ የሰራው ከሱ ተነስቶ ነው ይሄ ጉዳይ መጣ ማለት። እሱን ስጠይቁ ደግሞ አሁን ይቅርታ አድርጉልኝ ቪዲዮውን በመስራቴ በአይኔ ያላየውም ደረጃ ነው እያለ ያለው ሶ አስክሬን አምጥተው የሚያሳዩ ያያተስ ባይኗ ምናምን ማለት ወይንም ፎቶ ወይንም ቪዲዮ ምናምን ካለ ክላክልን እኛ ምን ብለን እናምላለን እናምናለን ምናምን ሲባል ጊዜ አይመችም የዛ ቦታ ምናምን በጣም የሆነ የሚያስፈራ ቦታ ስለሆነ እኔ አልችልም ምናምን አለ። እሺ ከዛም በኋላ ቤተሰብ ምናምን ለቅሶ ምናምን ሄዞ ቤተሰብ ምናምን ደግሞ እንትን አላለም። ከዛ በኋላ ድምጿን አልሰማንም። ትንሽ ጊዜ ነው አሁን ከገባች ወደ ሀገር። ኦኬ ስለዚህ እናንተ ለቅሶ ተቀመጣችሁና ከዛ ለቅሶ በረደ፣ አለቀ፣ ተረሳች፣ ህይወታችሁን ቀጠላችሁ። አሁን ከ5 ዓመት በኋላ እንዴት መጣች? እርጉዝ ናት። እርጉዝ ሆና ምናምን አልቻለችም፣ አማታል፣ ደም ግፊት አለባት። አለክሳለ እኮ እንዴት መጣች? ማን አመጣት? ከየመን ኢትዮጵያ ማን አደረሳት? እንዴት መጣች? ከሰው ጋር ነው መሰለኝ የገባችው። ስትገባ ማን ተቀበላት? ስትገባ ኢትዮጵያ ቤተሰብ እኮ ደውላ ነው። ለቤተሰብ ደውላ ተቀበሉኝ ብላ ነው። አዎ ተቀበሉኝ ምናምን ብላ ወደ አዲስ አበባ ምናምን ወጥቶ ተቀበላት ቤተሰብ። አሁን 1 ወር ከምናምን ነው ከገባች። ኦኬ እሺ የእልፉን ስልክ ለኔ በውስጥ ልትሰጪኝ ትችያለሽ? የኤሞ ብቻ ነው የሚጠቀሙ ወንድም ማያሰው ወንድም ኤሞ ብቻ ስለሚጠቀም ኤሞ ደግሞ ኢሞ ይቻላል፣ ምንም ችግር የለውም። ችግር የለም ማለት ኤሞ ራሱ ቁጥሩ የለም፣ ግን ደውዬ ይቀበላለሁ እንጂ አሁን መስጣት አልችልም እኔ። አሁን እኮ አይደለም እልሽ፣ በውስጥ ለኔ በዋትስአፕ ቮይስ አድርጌልሻለሁ። አዎ እና የተኛችበትን ሆስፒታል እና እርዳታ የሚያስፈልጋት ከሆነ መታከምም እንረዳታለን፣ እናግዛታለን፣ ሄደንም እንጠይቃታለን።
ትልኪልኛለሽ በውስጥ ብቻ ችግር የለምሽ። ጥሩ እሺ። ተስፍዬ መጠየቅ የምትፈልገው ነገር አለ? እኔ የምፈልገውን ጥያቄ ምናልባት ገንዘብም ስንጠየቅ ነበረ ምናምን ስትል የነበረበት ሁኔታ ነበረና ገንዘብ ሲያወሩ በኢትዮጵያ ያው ቅድም የጠየቅነውን ያህል አንቺ በውስጥ ጠይቄታለሽ። በቃ እሱም በዋትሳፕ አስቤ ነው ለዛ ነው። እሺ ሀያት ዋትሳፕ ላይ አሁን አይተሽዋል? ቁጥሬ መጥቶልሻል? እስኪ የቁጥሬን መጨረሻ ንገሪ። በዛው ግን አሁን እህትየው ምን አይነት ሁኔታ ላይ ነች? ከማን ያረገዘችው? ኦልሬዲ ደፍረዋት ነው? እሷንም ሆስፒታል ናት። አዎ እኮ እሱንም እንጠይቃታለን። ቼክ አረግሽ ቁጥሬ? አዎ 96 ያው የተለያዩ ሀሳቦች ነው ያመጡት። ዞሮ ሁሉም ሰው ልጅቱ በህይወት እንዳለች ነው ልጅቱ በህይወት እንዳለች ግን ራሱ አገታት የሚባለው እንደላላ አግኝተናል፣ አነጋገርን። የራሳችሁ ልጅ ሞተች ብሎ ቪዲዮ ሰርቶላችኋል አይደል ወይ? መሬት ቆፍሬ ነው ወይም ማዋጣት የሚል መልስ ነው የሰጠን። ጉዳዩ ያው ትንሽ ወሰብሰብ ያለ ነው። እኛንም ያዘገየን ትክክለኛ ወይም በቪዲዮ የታገዘ ወይም ደግሞ ራሱን ያይቻታለሁ እዚህ ቦታ የሚልና አካል ባለማግኘታችን እዚህ ድረስ የቆየው ማለት ነው። ልቦች ጥያቄ ክንጠይቅ ምንም ማለት የሚጨበጥ ነገር ላገኝ አልቻለም። እኔም እንደዛ ነው የሆንኩት። ግን ምንድነው አሁን በዚህ በምሰማው እንትን ላይ በጣም የሚያሳዝነኝ የወለደ አንጀት ቤተሰብ ትኖራለች አትኖርም እንዲሆናለች ደግሞ የተለያየ እዚህ ያሉትን ማለትም ሳይሆን የተለያየ ትርጓሜ እየሰጡ በየራሳቸው ስሜታቸው እንዲህ ልትሆን ትችላለች እየተባለ በእሷ ላይ ትኩረት እየተደረገ የሚሰሩ ቪዲዮዎች ደግሞ ምን ያህል ቤተሰብን ሊጎዳ እንደሚችል እንደው እንደየራሳችን ቤተሰብ እንኳን ሙታለች አለች እያሉ አይደለም አደናቅፏታል፣ አሟታል ተብሎ እንኳን ሲነገር እንሰማለን። እኛ በስደት ዓለም ያሉ ልጆቻቸው በስደት ያሉ አሟታል ሲባል እኛ ጋርም እየመጡ ስራና ክህሎት ሚኒስቴር እየመጡ የተለያዩ ውጭ ጉዳይ እየሄዱ ልጄ ታማብኛለች፣ እንዴት ሆና ይሆን ከስታ ይሆን ወፍራ ይሆን እየተባለ በሚጨነቁበት በዚህ እንትን አሞታለች አለች በሚል ሁኔታ የተወዛገበ እንትኖችን ሲሰሙ ምን ያህል ውስጣቸው እንደሚጎዳ መረዳት ግድ ይለናል። እና እንደው ተጨባጭ መረጃዎችን እስከሚያዝ እስከሚገኝ ድረስ የሆነ ግሩፕ ተፈጥሮ ሁለት ሰዎች አሉ ብሏል እኮ አሁን ይቅርታ፣ ሁለት ሰዎች አሁን ኢትዮጵያ ውስጥ ያሉ በአካል አሁን ልንጠራቸው የምንችላቸው አሉ ብሏል እኮ ሰያ። በቃ እነሱ ይምጡና ዛሬው ነው ጉዳዩን ቋጨውና ለቤተሰቦቿ ማለት በአካል አዲስ አበባ ውስጥ ከሆነ ያሉት አንተ በአካል ልታገኛቸው ትችላለህ። አቦ እዚህ ላይ ቆይ ይኸው እዚህ ላይ ሁለት ሰዎች አሉ ስለሽ እህቶቻቸው የነገሯቸው ናቸው። ገብቶሻል? አንዲቱ እዚሁ ነው ያለችው። በስልክ ነው የነገሯቸው። ሰያቸውማ ኢትዮጵያ ናቸው ያሉት እነሱ። አንዲቱ ሳውዲ መስለኛለች፣ ኦሮሞዋ ልጅ። ስልጤዋ ደግሞ ዱባይ መስለኛል፣ ባልሳሳት ነው ሳውዲ ናት። ብቻ ከምኔው ከሀና ጋር አብረው ከነበሩ ከምኔው ሳውዲ እና ዱባይ ደረሱ? አልገባኝም። እህቶቻቸው እኮ ናቸው የነገሩኝ። አልገባሽም? የኔም ፊት ነው ያሉት። ቆይ አየሁ ያለችው ስሟ ማን ነው? ስሟን ብቻ አላውቅም። እሺ በቃ ስሟን ስልኳ አለ የልጅቷ የዚች አየሁ ያለችው ብላኛለች ያለችው ቲክታክ ላይ የመጡ እኮ ነው የሚነግሩ እኮ ስልክ ቁጥራቸው ማንነታቸው የለም። በአካል